ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የመሃል ሚዲያ ትንታኔ ዝግጅታችን ነው። በዛሬ ዝግጅታችን ላይ የአሜሪካን የደህንነት ክፍሎችና በጦርነት ወቅት የጠላት መረጃን አስቀድሞ ማግኘትና ይህንን መረጃ ተንትኖ በሚገባ መጠቀም ጦርነትን በአጭር ጊዜ ለመጨረስ ምን ያህል ጥቅም እንዳለው አሜሪካንና እስራኤል በኢራን ላይ ከከፈቱት ጦርነት አንጻር ሰፋ አድርገን የምንመለከተው ይሆናል። ከአፍታ ቆይታ በኋላ ስንመለስ ወደ ዝግጅታችን የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር በማድረግ ከመሃል ሚዲያ ጋር አብራችሁ ሁኑ። ተመልሻለሁ ውድ አድማጭ ተመልካቾቼ። ወደ ትንታኔ ሳልፍ በዚህ ዘመን ለጦርነት ሚሳኤል መደርደር፣ ታንክ ማንጋጋት፣ ዘመናዊ ጦር ጀቶችን ማብዛት፣ የሚሳኤል ማዕት በካዝናችን ውስጥ እንዲኖር ማድረግ ብቻውን አሸናፊ አያደርግም። ምክንያቱም ጦርነትን አሸናፊ እንድትሆን የሚያደርግ የመሳሪያ ብዛት ሳይሆን በእጅክ ላይ ያለ የጠላት ሀገር መረጃ ነው። መረጃ ሲባል ተራ ወሬ አይደለም። የተጣራና በባለሙያዎች የተፈተሸ ስለ ጠላት የሚኖር ግንዛቤ ነው። ይሄ መረጃ በእጅ ላይ ከሌለ የፈለገውን ያክል F-35 ላይቲንግ የሚባሉ ተዋጊ ጀቶችን ብደረድር፣ ሱ-35 ራፋኤል 4 የተባለውን ኢሮፋይተር ታይፎን የሚባሉትን J-20 F-15 ኤግል F-22 ራፕተር ሱ-27 F-47 GSS 39 የሚባሉት ተዋጊ ጀቶች ቢኖሩህ ራሱ ሰማይ ምድሩን ለማዘዝ የሚያስችል መሳሪያ በእጅ ቢኖር ታላቅ ጀብደኛ ተዋጊ ጀነራሎች ለሀገራቸው ክብር መሰዋት የሚፈልጉ ወታደሮች ካንተ ጋር ቢኖሩ የተሻለና የተተነተነ ስለ ጠላት ሀገር ድክመትና ጥንካሬ የሚያውቅ የመረጃ ክፍል ከሌለ ጦርነቱን ትሸነፋል። የፈለገ የመሳሪያ ማዕት ቢኖርህ ማለት መሳሪያውን እንዴት እንደምትጠቀም የጠላትን ስትራቴጂዎች ፕሮፐርሊ ማወቅ ስትችል ነው። ስለዚህ ሀገራት በዚህ ጉዳይ ላይ የተለያየ አደረጃጀት ፈጥረው ለዘመናዊ መሳሪያዎች ከሚያወጡት ገንዘብ ባልተናነሰ ለመረጃ ጥራት ከፍተኛ ገንዘብ አውጥተው እየሰሩ እንገኛለን። ለምሳሌ የአድዋ ጦርነት እናንሳ። የአድዋን ጦርነት ስንመለከት እኮ የጣሊያን ሰራዊት በኢትዮጵያ ሰራዊት በ3 ሰዓት እንዲሸነፍ ያደረገው ምንድነው ብለን መጠየቅ መቻል አለብን። የያዘው ዘመናዊ መሳሪያ ከኢትዮጵያ ስለሚያንስ ነው? አይደለም እኮ። እንደውም ኢትዮጵያ ከያዘቻቸው መሳሪያዎች እጅጉን ዘመናዊ መሳሪያዎችን የታጠቁት የጣሊያን ወታደሮች ናቸው። የጣሊያን ወታደሮች ኢትዮጵያ ካሰለፈቻቸው ወታደሮች በቁጥር ስለሚያንሱ ነው? አይደለም። እዚህ ጋር ዋነኛውን ስራ የሰራው የመረጃ ጉዳይ ነው። በዛ በመረጃ ተጠቅሞ ነው የኢትዮጵያ ሰራዊት የጣሊያን ሰራዊትን ድል የነሳው፣ ሊያውም በ3 ሰዓት። ስለዚህ አንድን ጦርነት ባጭሩ ለመቋጨት መረጃ እጅጉን አስፈላጊ ነው። እንግዲህ ጦርነት አሸናፊ ለመሆን መረጃ አስፈላጊ እንደሆነ ከተረዳን ሀገራት በተለያየ መንገድ የሌሎች ሀገራትን መረጃ ይወስዳሉ። ይህንን መረጃ የሚወስዱት ግን የግድ ጦርነት ማድረግ ስላሰቡ ብቻ አይደለም፣ ለጥንቃቄም ጭምር ነው። ማን ስለኔ ምን እያሰበ ነው የሚለውን ለማወቅ ጭምር ነው። በማንኛውም ጊዜ ለሚፈነዳ ጦርነት ራስን ማዘጋጃ ነው። ስለዚህ የተለያዩ የስለላ መንገዶችን ይጠቀማሉ ሀገራት። ዛሬ በዓለም ላይ ካሉ ሀገራት መካከል አሜሪካን ያላትን የስለላ ድርጅቶችን ነው የምናየው። እነዚህ የስለላ ድርጅቶች ስንት ናቸው፣ ብዛታቸው፣ ምን አይነት የሥራ ድርሻ አላቸው የሚለውን ነገር ፕሮፐርሊ እናያለን ማለት ነው። የአሜሪካን የደህንነት ክፍሎች የሚባሉት 10 ናቸው። አንደኛው CIA የሚባል ሲሆን CIA ማለት ሴንትራል ኢንተለጀንሲ ኤጀንሲ ማለት ነው። ሁለተኛው FBI ነው። FBI ማለት ደግሞ ፌደራል ቢሮ ኦፍ ኢንቨስቲጌሽን ነው። ሶስተኛው NSA የሚባለው ነው። NSA ማለት ናሽናል ሴኩሪቲ ኤጀንሲ ማለት ነው። አራተኛው DIA የሚባል ነው። ዲፌንስ ኢንተለጀንስ ኤጀንሲ የሚባል ነው። ናሽናል ሪኮናይሰንስ ኦፊስ አምስተኛው ነው። ስድስተኛው DHS የሚባለው ነው። DHS ማለት ምን ማለት ነው? ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማለት ነው። ሰባተኛው USSS የሚባለው ነው። USSS ማለት ዩናይትድ ስቴትስ ሴኩሪቲ ሰርቪስ የሚባለው ነው። ስምንተኛው NGA የሚባለው ነው። ናሽናል ጂኦስፓይታል ኢንተለጀንሲ ኤጀንሲ ማለት ነው። ዘጠነኛው INR ይባላል። ቢሮ ኦፍ ኢንተለጀንሲ ኤንድ ሪሰርች ማለት ነው። 10ኛው ODNI የሚባለው ነው። ኦፊስ ኦፍ ዘ ዳይሬክተር ናሽናል ኢንተለጀንሲ የሚባለው 10ኛው ማለት ነው። እነዚህ 10ሩ የደህንነትና የስለላ ድርጅቶች ዋና ዓላማቸው የአሜሪካንን ደህንነት ማስጠበቅ ነው። ከዛ በኋላ በየራሳቸው የሥራ ሂደት አላቸው እነዚህ 10ሩ ማለት ነው። ከነዚህ መካከል ለዛሬው 5ቱን እናይና በሚቀጥለው ፕሮግራም ደግሞ 5ቱን እናያለን። የመጀመሪያው የምናየው CIA ነው። CIA ሴንትራል ኢንተለጀንሲ ኦፍ ኤጀንሲ ማለት ነው። ይሄ ድርጅት የተመሰረተው በ1947 ዓ.ም ሲሆን የሲአይ መፈክር እውነትን ታውቃላችሁ እውነትም አርነት ያወጣችኋል የሚል ነው። ታዲያ ይሄንን እውነት ለማግኘት ከፍተኛ መስዋዕትነት መክፈል
አለብን ይላል። እስከምን ህይወትን መስጠት ካለብን እስከዛ ጥግ ድረስ ሄደን መረጃን አነፍንፈን ማግኘት አለብን። ይሄ ነው አሜሪካንን የሚያደርጋት አሸናፊ የሚያደርጋት። በዋነኝነት የዚህ ድርጅት ስራ አሜሪካንን ከውጭ ጠላቶች መጠበቅ ነው። ጠላት አሜሪካንን ለማጥቃት ካሰበ ሲአይኤ አስቀድሞ የጠላትን እቅድ ሰርቆ ፔንታጎን ጠረጴዛ ላይ የሚያስቀምጥ ድርጅት ነው። ድርጅቱ ዝም ብሎ መስሪያ ቤት ብቻ አይደለም። አሜሪካን በመላው ዓለም እጇን የምታስገባበት ረጅም እና ረቂቅ መንገድ ነው ይሄ ድርጅት ማለት ነው። የዚህ ድርጅት ዋነኛ ተልዕኮ አሜሪካን በድንገት እንዳትጠቃ በዓለም ዙሪያ መረጃ መሰብሰብ ነው። መረጃውን ሲሰበስብ ግን ሚስጥራዊ በሆነ ኦፕሬሽን ነው። የዚህ ድርጅት ዋና መቀመጫው ቨርጂኒያ ውስጥ ነው። ዋነኛው መቀመጫው ማለት ነው። የሲአይኤ ዋነኛው አቅም የሚገለጠው በሰው ላይ በሚደረግ ስለላ ነው። ሲአይኤ የሚባለው ድርጅት በጠላት ሀገር ቤተመንግስት ውስጥ የጦር ኃይል መሪዎች አጠገብ ይገኛል፣ ይቀመጣል። ራሱን ደብቆ ለአሜሪካን እንደሚሰራ ሳያስታውቅ በጠላት ሀገር የሳይንስና ምርምር ማዕከላት ውስጥ ገብቶ የራሱን ሰላዮች የመትከል ድንቅ ብቃት አለው። እነዚህ ሰላዮች ዓመታትን ሙሉ በጠላት ሀገር ሲቀመጡ ማንነታቸው አይታወቅባቸውም። የጠላት ሀገር ሚስጥር ግን እየሰረቁ ለአሜሪካን ይልቃሉ። ሲአይኤ ስልጠና ይሰጥበታል ተብሎ የሚገመተው ሚስጥራዊ ቦታ ዘፋርም ተብሎ ይታወቃል። እዚህ ቦታ ላይ የሚሰጠው ስልጠና አንደኛ መኪና እንዴት በከፍተኛ ፍጥነት እንደሚነዳ ስልጠና ይሰጣል። ሁለተኛ ቦምብ እንዴት እንደሚሰራ በደንብ አድርጎ ስልጠና ይሰጣል። በዚህ ቦታ ላይ እንዴት ውሸትን ከእውነት እንደሚለዩ ስልጠና ይሰጣቸዋል። ሁሉ ነገር በጥንቃቄ ነው እዚህ ቦታ ላይ ስልጠና የሚሰጣቸው ለሲአይኤ አባላቶች ማለት። ሲአይኤ የፈጸመውን ጀብድ እንመልከት። የመስከረም 11 ጥቃት ከተፈጸመ በኋላ ዓለም ለሁለት ተከፍሎ ነበረ። ትዝ የሚላችሁ ከሆነ የምታስታውሱ ከሆነ ገሚሱ ኦሳማ ቢንላደንን ጀግና እያለ ሲያወራ፣ ገሚሱ ደግሞ በቃ አሜሪካን አበቃላት ማለት ነው፣ አሜሪካን እንደዚህ ሆነች ማለት ነው እያለ የተለያየ ሐሳብ ሲወራ ነበር። ያዘነም አለ አሜሪካን በመመታቷ፣ ደግሞ ደስ ያለውም አለ። በዚህም በዛም የተለያዩ ሐሳቦች በሚነሱበት ወቅት ግን አሜሪካን ሲአይኤን ወደ አፍጋኒስታን ልኮ ነበረ። የመደበኛው የአሜሪካን ወታደር አፍጋኒስታን ለመግባት ገና አልተንቀሳቀሰም። ሲአይኤ ግን አስቀድሞ ወደዛ ቦታ ሄዶ ነበር። ወደ አፍጋኒስታን የገባው ልዩ የሲአይኤ ቡድን ዋነኛው ተልዕኮ የነበረው ምንድነው? የአሜሪካን መደበኛ ወታደር የታሊባንንና የአልቃይዳ ቡድንን ለማጥፋት ይረዳው ዘንድ መረጃ እንዲሰበስብ ነበረ አስቀድሞ ወደዛ የተላከው። ይህንን ኦፕሬሽን ስያሜ ሰጥተውት ነበረ። ምን ብለው ነው ስያሜ ሰጡት? ኦፕሬሽን ጆብሬክ የሚባል ስም ነበር የሰጡት። አፍጋኒስታን ሲገቡ ቁጥራቸው 7 ነበረ። የገቡትም MI-17 በተባለች ሄሊኮፕተር ነበረ። አፍጋኒስታን ከገቡ በኋላ ግን የተለያዩ ስራዎችን ሰርተዋል። በኋላ ላይም የአሜሪካን መደበኛ ወታደር ወደ አፍጋኒስታን ከመግባቱ ከሳምንታት በፊት ታሊባን የሚባለውን ድርጅት ከካቡል አካባቢ ለቆ እንዲወጣ አድርገዋል። ምንም አይነት ጦርነት ሳይተኮስ፣ ምንም አይነት የአሜሪካን ወታደር ወደዛ ቦታ ላይ ሳይመጣ የዚህን ያህል ከፍተኛ ስራ ሰርተዋል ሲአይኤ። ይሄ ብቻ አይደለም፣ መንግስት የመገልበጥም ታሪክ አለው። በኢራን ውስጥ በ1953 ዓመተ ምህረት የተደረገውን እንዲሁም በጓቲማላ ደግሞ በ1954 የተደረገው መፈንቅለ መንግስት ሲአይኤ የመራው ነው። ድርጅቱ በቴክኖሎጂም ወደር የሌለው ድርጅት ነው ሲአይኤ የሚባለው። የጠላት ኮምፒውተሮችን በርቀት መጥለፍ ይችላል። የሳተላይት ምስሎችን በመጠቀም የአንድን ሰው የፊት ገጽታ መለየትና በዲጂታል ዓለም ውስጥ የማይታይ አሻራ በዕለት በዕለት እያሳረፈ እየተጓዘ ያለ ድርጅት። ይህ ተቋም ዛሬም ቢሆን በሳይበር በሳተላይትና በሰው ኃይል ታግዞ የዓለም መሪዎችን ትንፋሽ እየቆራረጠ ይገኛል። በአሜሪካንና በጠላቶቿ መካከል ያለው ልዩነት ይሄ የመረጃ የበላይነት ነው። ይህንን የመረጃ የበላይነት ከሚሰሩ ድርጅቶች መካከል አንደኛው ሲአይኤ ነው። ሁለተኛው ኤፍቢአይ ነው። ኤፍቢአይ ማለት ፌደራል ቢሮ ኦፍ ኢንቨስቲጌሽን ነው። ይሄ ድርጅት በአሜሪካን የፍትህ ሚኒስቴር ውስጥ የሚተዳደር ሲሆን ዋና ተግባሩ ልክ እንደ ሲአይኤ ሳይሆን በአሜሪካን ሀገር ውስጥ የሚንቀሳቀሱ በአሜሪካን ላይ የሚቃጡ የስለላና የሽብር እንዲሁም የከባድ ወንጀሎችን ጥቃት መጠበቅ ነው ዋነኛ ዓላማው ማለት። ኤፍቢአይ ከ35,000 በላይ ሰራተኞች ያሉት ሲሆን በተለያዩ ሀገራት በርካታ ቢሮዎችን ከፍቶ እየተንቀሳቀሰ ያለ ድርጅት ነው። ይህ ድርጅት የላቀ የሳይንስ ምርመራ ወይም ፎረንሲክ እና የሳይበር ቴክኖሎጂ ባለቤት ነው። ቀላል ድርጅት አይደለም። ኤፍቢአይ ታዋቂ ሆነው በሚስጥራዊ ክትትል ጥበቡ ወይም ሰርቪሊያንስ ነው። በዚህ በጣም የታወቀ ድርጅት ነው። ይሄ ድርጅት አንድን ተጠርጣሪ ለአመታት እሱ ሳያቅ እነሱ እየተከታተሉት በርካታ ስራዎችን መስራት ይችላሉ። ለምሳሌ ስልኩን መጥለፍ ይችላሉ። ቤት ውስጥ ካሜራ መቅበር ይችላሉ። ሰውየው እየተከታተሉት እንደሆነ አያቅም። ያንን ሳያቅ ነው እነሱ በዙሪያ ሆነው
ብዙ ስራዎችን የሚሰራ። ያ ብቻም አይደለም፣ ሰውየው ሰው እየተከታተለው እንደሆነ ሳያቅ በዙሪያው የነሱ ሰዎች ከበውት ከሱ ኢንፎርሜሽን ወስደው ለኤፍቢአይ እንዲያቀብል ያደርጋሉ። የኤፍቢአይ ዋና መስሪያ ቤት ጄ ኤድጋር ሆቨር ቢልዲንግ የሚገኘው በዋሽንግተን ዲሲ። ይህ ድርጅት በውስጡ ባለው የዲኤንኤ ማከማቻና የጣት አሻራ መረጃ ቋት እስካሁን ድረስ ወደር ያልተገኘለት በዓለም ግዙፉ ተቋም ነው። ኤፍቢአይ ታማኝነት፣ ጀግንነት፣ ቅንነት በሚል መርህ ነው የሚመራው ይሄ ድርጅት ማለት ነው። የሚገርመው ነገር የትኛውም ወንጀለኛ የትኛውም ሰላይ በአሜሪካን ውስጥ የትም ቦታ ቢደበቅ ኤፍቢአይ አሽትቶ የማግኘትና ለህግ የማቅረብ ግዴታ አለበት። ያንንም የማድረግ ደግሞ አቅም አለው። ለምሳሌ ኤፍቢአይ ምን አይነት ኦፕሬሽኖችን ሰርቷል? እስቲ ያን አንድ ኦፕሬሽን አንስቼ ልንገራችሁ። ያው እንዳልኳችሁ ኤፍቢአይ የሚሰራው በሀገር ውስጥ ብቻ ነው፣ እዛው አሜሪካን ውስጥ ብቻ ነው። ከአሜሪካን ውጭ የሚሰራው ሌሎች ድርጅቶች ናቸው። እዛው አሜሪካን ውስጥ ኤስቪአር ተብሎ የሚጠራው የሩሲያ የውጭ ደህንነት ድርጅት ሩሲያውያን ባልና ሚስቶችን ወደ አሜሪካ ልኮ አሜሪካንን ለ10 ዓመት ሲያሰልል ቆይቷል። እነዚህ ሰዎች በሚኖሩበት አካባቢ ላይ በጎረቤቶቻቸው የሚወደዱ የዋ ደግ ተብለው የሚጠሩ ነው። አኗኗራቸው እንደዛ ናቸው። እንደዚህ ብሎ የሚያስበው አብሯቸው ያለው ማህበረሰብ እንጂ ኤፍቢአይ በዚህ ልክ አልነበረም የሚያያቸው። ስለዚህ ምን አደረገ ኤፍቢአይ? ከመኖሪያቸው ቤት አጠገብ ጉድጓድ ወይም ዋሻ ቆፍሮ እዛ ውስጥ ኬብል ቀብሮ ስልኮቻቸውን፣ ኮምፒውተሮቻቸውን ጠልፎ እያንዳንዱ መረጃ ይከታተላቸው ነበር። ከዛ አልፎ ተርፎ እነዚህ ሰዎች በሚንቀሳቀሱበት ቦታ ላይ ሁሉ አብሯቸው የሚንቀሳቀስ ሰው መድበው ከቅርብ ርቀት በካሜራ ይከታተሏቸው ነበር። እነዛ ሰዎች ከተለያዩ ሰዎች ጋር ይገናኛሉ። ከተገናኙ በኋላ በሬዲዮ ሾርት ዌቭ ለሩሲያ ኮዶችንና መልእክቶችን ያስተላልፉ ነበር። ያንን ደግሞ እዛ ዋሻ ውስጥ በቀበሩት ኬብል አማካኝነት ሙሉ ለሙሉ ኤፍቢአይ መረጃውን ያገኙ። ግን አለኳቸው 10 ዓመት ሙሉ ታግሷቸዋል። ይሄንን ያደረጉበት ምክንያት እስከ መጨረሻው ጠብታ ከነዚህ ሰዎች የሚገኘውን መረጃ መውሰድ ስለፈለጉ ነው። አት ዘ ኢንድ እነዚህ ሰዎች በሌላ ስቴት ከሚኖሩ ሌሎች ሰላዮች ጋር ይገናኙ ነው። መጨረሻ ላይ የአሜሪካኖች የሚፈልጉትን መረጃ ካገኙ በኋላ ይሄ ኤፍቢአይ የተባለው ተቋም እነዚህ ሲገናኙቸው ከነበሩት 10 ሰዎች ጋር ይዟቸው ለህግ አቀርቧቸዋል ማለት ነው። ይሄ ኤፍቢአይ በሀገር ውስጥ ከሰራው አንድ ጀብድ ነው የምነግራችሁ ማለት ነው። አሜሪካን በዚህ ልክ ነው ራሷን የምትጠብቀው። የዚህን ያክል መረጃ አስፈላጊ እንደሆነ ገብቷታል። ሶስተኛው ድርጅት ኤንኤስኤ ይባላል። ኤንኤስኤ ማለት ናሽናል ሴኩሪቲ ኤጀንሲ ነው። ይህ ድርጅት ለዓመታት እንኳን በአሜሪካን ሀገር ውስጥ መኖሩ አይታወቅም። ማወቅ ከሚገባቸው ውጪ ሌላው ማህበረሰብ አያውቅ። የዚህ ድርጅት ዋነኛ ተግባሩ ሲግናል ኢንተለጀንሲ ነው። ሲግናል ኢንተለጀንሲ ምን ማለት ነው? በመገናኛ መሳሪያዎች የሚለዋወጡ መረጃዎችን መሰብሰብ ነው። በስልክ ሊሆን ይችላል። በተለያዩ የመገናኛ መስመሮች ላይ ሰዎች ኢንፎርሜሽን ሲቀያየሩ ያንን ኢንፎርሜሽን መውሰድና መተንተን ነው ዋነኛው ስራው። የዚህ ድርጅት ዋና መቀመጫው በሜሪላንድ ፎርት ሜድ ነው። የዓለም ትልቁን ሱፐር ኮምፒውተር ክምችት ይዟል። ይሄ ተቋም ቀላል ተቋም አይደለም። የጠላት ሀገራት መሪዎች የሚነጋገሩትን ሚስጥር፣ የሽብርተኛ ድርጅቶች የሚለዋወጡትን የኢሜል ልውውጦችን ይከታተላል። የተለያዩ ሀገራት የጦር አዛዦች የሚነጋገሩት ንግግር ተጠልፎ በዚህ ድርጅት አማካኝነት ይሰማል። ይሄ ኤንኤስኤ የተባለው ድርጅት ያለው አቅም ከሰው ልጅ አእምሮ በላይ ነው። ሰዎች ከሚገምቱት በላይ ነው። ምክንያቱም በውቅያኖስ ስር የተዘረጉ የኢንተርኔት ገመዶችን፣ አንደርሲ ኬብሎችን በመጥለፍ በየሰኮንዱ የሚሊዮኖችን መረጃ ማጣራት ይችላል። ቀላል ድርጅት አይደለም ይሄ ተቋም። አሜሪካን በዚህ ያክለው መረጃ ለማግኘት ጥረት የምታደርግ ድርጅቱ ክሪፕቶሎጂ ወይም የሚስጥር ኮድ ጥበብ ላይ የዓለም ቁንጮ ነው ማለት የሚቻል ድርጅት ነው። ጠላት የቱንም ያህል መረጃውን ለመደበቅ ቢሞክር ይሄ ኤንኤስኤ የተባለ ኮዱን ሰብሮ የመግባት አቅም አለው። ያንን ነው የሚያደርጉት። በተለያየ መንገድ ነው ይሄንን የሚያደርጉት። ኤንኤስኤ ታይሎርድ አክሰስ ኦፕሬሽን የተባለ የላቀ የሃከሮች ቡድን አለው። ይሄ ቡድን የሚሰራው የጠላት ኮምፒውተሮችን ሰብሮ በመግባት ሃርድ ድራይቨራቸውን መቅዳት ነው። ካሜራዎቻቸውን መክፈትና ማይክሮፎናቸውን ጠልፎ መስማት ይችላል። ይህንን ነው የሚያደርገው። ይህም ብቻ አይደለም። ባጭሩ ይሄ ድርጅት ኮምፒውተራችሁ ወይም ስልካችሁ ከኢንተርኔት ጋር ኮኔክት ካደረገ ይሄ ኤንኤስ የሚባለው ድርጅት በብርሃን ፍጥነት ያለህን መረጃ መውሰድ ይችላል ማለት። አስቡት እንግዲህ መረጃ ለማግኘት የሚካሄድበት ርቀት ምን ያህል እንደሆነ። ለዚህ ነው ጦርነትን ለማሸነፍ መጀመሪያ መረጃ የሚያስፈልገው። ተመልከቱ፣ ሲአይኤ ዋነኛው ስራው
ሰዎችን ማጥናት ነው። ኤፍቢአይ ደግሞ ወንጀለኞችን አሳዶ መያዝ ነው። ኤንኤስኤ ደግሞ በየትኛውም ዓለም ላይ የሚለዋወጡ መረጃዎችን በአየር ላይ ቀለብ ማድረግ። ከዛስ ለፕሬዝዳንቱ ለሚመለከታቸው አካላት መረጃውን አሳልፎ ይሰጣል። መደረግ ያለበት ነገር ይደረጋል ማለት ነው። በአጠቃላይ ኤንኤስ ማለት የአሜሪካን ዲጂታል ጆሮ በሉት። አሜሪካን ውስጥ ቁጭ ብሎ ዓለም ላይ ስለ አሜሪካን የሚዶለተውን ይሰማል። ማንንም ሳይነካ ይሰርቃል። አይነካ መነካትን አታውቅም፣ ግን ተሰርቃል። ሳይናገር ሳይለፈልፍ ምን እያወራህ እንደሆነ ያውቃል። ይህ ሁሉ ነገሮች የሚደረጉት በዓለም ላይ የበላይ ለመሆን ነው። ሶስተኛው ድርጅት ነው በአሜሪካን ውስጥ ያለው የደህንነት ክፍል። አራተኛው ዲአይኤ ይባላል። ዲአይኤ ማለት ምን ማለት ነው? ዲፌንስ ኢንተለጀንስ ኤጀንሲ ነው። ይሄ የመከላከያ ደህንነት ኤጀንሲ ወይም ዲአይኤ የሚባለው የተመሰረተው በ1961 ዓ.ም ሲሆን መስራቹም ፕሬዚዳንት ጆን ኤፍ ኬኔዲ ናቸው። ይሄ ድርጅት ዋና ተግባሩ የአሜሪካን ጦር ወደ ውጊያ ከመግባቱ በፊት የጠላት ወታደራዊ አቅምን በዝርዝር እንዲያጠና ነው የሚደረገው። ለምሳሌ ከኢራን ጋር አሁን ጦርነት ተከፍቷል። ይሄ ድርጅት ሁለቱ ሀገራት ወደ ጦርነት ከመግባታቸው በፊት ምን አድርጓል? የኢራንን ወታደራዊ የጦር አቅም ገምግሟል። ከዛ ለፕሬዚዳንቱ ያቀርባል። ፕሬዚዳንቱ የሚያማክሩትን አማክረው ውሳኔ ይወሰናል። ዲአይኤ ሌላ የሚሰራው የውጭ ሀገራት ወይም ጠላት የሚባሉ ሀገራት ምን አይነት የጦር መሳሪያ አላቸው፣ የጦር አዛዦቻቸው እነማን ናቸው፣ ድክመታቸው ምንድነው፣ ጥንካሬያቸው ምንድነው የሚለውን ነገር ተንትነው ያቀርባሉ። በዓለም ዙሪያ በሚገኙ የአሜሪካን ኤምባሲ ውስጥ ዲፌንስ አታቼዎች አሉ። እነዚህ ዲፌንስ አታቼዎች የዛን ሀገር መረጃ ያጠናሉ። ቁጭ ብሎ ይህንን ነው የሚሰሩት። ያንን አድርገው ለአሜሪካን አሳልፈው ይሰጣሉ። ይሄ ዲአይኤ የተባለው ድርጅት ልዩ ችሎታ አለው። ምንድነው ያ ልዩ ችሎታው? ሜዠርመንት ኤንድ ሲግኒቸር ኢንተለጀንስ የሚባል ልዩ ችሎታ አለው። ሜዠርመንት ኤንድ ሲግኒቸር ኢንተለጀንስ ማለት ምን ማለት ነው? ይሄ ማለት ያንድን የጠላት ሀገር የሚሳኤል ድምፅ፣ የሚሳኤሉን የሞተር ሙቀት እንዲሁም የራዳሩን ሞገድ በመመልከት ብቻ የሚተኮሰው መሳሪያ ምን ያህል ርቀት እንደሚሄድ ሜዠር ያደርጋል። ይህም ብቻ አይደለም፣ አጥፊነቱ ምን ያክል ነው የሚለውን ነገር በትክክል መናገር ይችላል። ይሄ ዲአይኤ የተባለው ድርጅት ይህም ብቻ አይደለም የሚሰራው። ድርጅቱ በርካታ ስራዎችን ነው የሚሰራው። የጠላት ወታደራዊ ካርታና የመከላከያ ምሽጎችን አቀማመጥ አጥንቶ ለፔንታጎን አዘጋጅቶ ያቀርባል። ከዛ በኋላ የሚወሰነው ውሳኔ ይወሰናል። ረጅም ርቀት ነው የሚሄዱት ምንም አይነት ነገር ከማድረጋቸው በፊት። እነሱ የሚተማመኑት እኛ እንደምናስበው ባላቸው የጦር ጀት፣ ባላቸው የጦር አውሮፕላን፣ ባላቸው መርከቦች ብቻ አይደለም፣ ሚሳኤሎች ብቻ አይደለም፣ ድሮኖች ብቻ አይደለም የሚተማመኑት። ድሮን ቢኖረን፣ ሚሳኤል ቢኖረን፣ በርካታ ዘመናዊ የጦር አውሮፕላኖች፣ ዘመናዊ የጦር ጀቶች ቢኖሩን የት ጋር ምን ማድረግ እንዳለባቸው አስቀድመን ካላወቅን ብክነት ነው የሚሆነው። ያንን ስለምታውቅ ነው ምንም አይነት ነገር እንዳይባክን ቀድሞ ስራ የሚሰራው ማለት ነው። ያለ ዲአይኤ መረጃ የአሜሪካን ጀቶችና ታንኮች የት መምታት እንዳለባቸው አያውቁም። ስለዚህ ይሄ ድርጅት የግድ ያስፈልጋል። ይሄ ድርጅት ከተመሰረተ በኋላ የአሜሪካን ጀቶች፣ የአሜሪካን ታንኮች፣ የአሜሪካን ሁሉም መሳሪያዎች መቼ መተኮስ እንዳለባቸው፣ የት ጋር መተኮስ እንዳለባቸው፣ ምን መምታት እንዳለባቸው ጠንቅቀው ያውቃሉ። ኪሳራ የሚባል ነገር የለም። ሌላ የሚገርመው ነገር ይሄ ድርጅት በጦርነት ወቅት ላይ የሚከሰት ጭጋግ፣ ያ ማለት ፎግ ኦፍ ዋር የሚባለው ማለት ነው፣ ይህንን መግፈፍ የሚችል አቅም አለው። መግፈፍ ብቻ አይደለም፣ ገፎ ለጀነራሎቹ ጥርጣሬ የሌለው እውነታን ፍንትው አድርገው ያቀርባል። ከዛ በኋላ ጠላት ሚስጥር ተደብቋል ብሎ ቢያስብም እነሱ ግን የጠራ መረጃ ስላላቸው ዲአይኤ በሰጠው ካርታ መሰረት እርምጃ ይወሰዳል በጠላት ላይ ማለት ነው። ይህንን ያህል ከፍተኛ ስራ ይሰራል ማለት ነው። ይሄ ድርጅት ምን አይነት አስደናቂ ተግባር ፈጽሟል የሚለውን እንመልከት። ወቅቱ 2003 ዓ.ም አሜሪካን ኢራቅን ለመውረር እየተዘጋጀች የነበረችበት ወቅት ነው። የዲአይኤ መኮንኖች ከወራት በፊት በሚስጥር ምን አድርገዋል? ስራቸውን ጀምረዋል። ያው እንግዲህ እንዳልኳችሁ ዋና ስራው የዚህ ድርጅት የጠላት ጦር ምን አይነት መሳሪያ ያለው፣ ምን አይነት አዛዦች አሉት፣ አዛዦቹ ምን አይነት ናቸው የሚለው ነገር ነው የሚያጠናው። የኢራቅ ጦር በወቅቱ ግዙፍ እንደሆነ ይታሰብ ነበረ። ስለዚህ ያንን ማጥናት ነበረባቸው። ነገር ግን ወደ ጥናት ሲገባ የኢራቅ ጦር እንደተባለው ጠንካራ አይደለም። ያንን የዲአይኤ የምስል ትንታኔ ነው ያረጋገጠው። ኢሜጅ አናሊሲስ የሚባል ባለሙያ ያለው በዛ ከሳተላይት ላይ በተነሱ ፎቶች አማካኝነት የኢራቅ ታንኮች ግማሾቹ ሞተራቸው የማይሰራ እንደሆኑ አረጋገጡ።
በምስል ማለት ነው ለጌጥ የተቀመጡ እንደሆነ ታወቀ ማለት ነው። ከዚያ የሆነው ምንድነው የዲአይኤ መኮንኖች በኢራቅ በረሃ ውስጥ የሚገኙ ወኪሎቻቸውን ወይም ኢንፎርማንት የሚባሉ መረጃ ሰብሳቢዎችን በመገናኘት መረጃ ይደርሳቸው ጀመር ማለት ነው። የሳዳም ሁሴን የጦር አዛዥ ማን ነው የሚለውን አጠኑ፣ ስልኩን አጠኑ፣ የራዲዮ መልእክቶችን አጠኑ። ከዛ በኋላ በዲአይኤ እንዲጠለፍ ተደረገ ማለት ነው። ግን እርምጃ ለመውሰድ አልተቻኮሉም። እርምጃ ከመውሰዳቸው በፊት እንደተለመደው የትኛው የኢራቅ ጀነራል ለገንዘብ እንደሚገዛ፣ የትኛው የኢራቅ ጀነራል መዋጋት እንደማይፈልግ እነዚህን ሁሉ ማጥናት ነበረባቸው። አጠኑ። ከዛ በኋላ የአሜሪካን ጦር ድንበር ጥሶ እንዲገባ ተደረገ። ዲአይኤ በሰጠው መረጃ መሰረት የኢራቅ የአየር ኃይል ተመታ። ያ ብቻ አይደለም፣ የኮሙኒኬሽን ማዕከላት የጀነራሎቹ መደበቂያ ቦታ እንዲመታ ተደረገ። ይህንን ስራ አስቀድሞ የሰራው ማን ነው? ዲአይኤ ነው። የባግዳድ ውድቀት የተፋጠነው በዚህ መልኩ ነው። ይሄ አራተኛው ነው። አምስተኛውና ለዛሬ ክፍል 1 የመጨረሻ የሚሆነው ኤንአርኦ የሚባለው ነው። ኤንአርኦ የሚባለው ናሽናል ሪኮናይሰንስ ኦፊስ የሚባለው ነው። ይሄ ድርጅት ብሔራዊ የስለላ ድርጅት ይባላል። ዋናው ተግባሩ በዓለም ዙሪያ የሚበሩ እጅግ ዘመናዊ ሆኑ ሳተላይቶችን መንደፍ፣ መገንባት፣ ማሰማራት የዚህ ድርጅት ዋና ተግባር ነው። እነዚህ ሳተላይቶች ኪሆል ወይም የቁልፉ ቀዳዳ በሚል የኮድ ስም ይጠራሉ። እነዚህ ሳተላይቶች አገልግሎታቸው ምንድነው? እነዚህ ሳተላይቶች ከህዋ ላይ ሆኖ በምድር ላይ ያለን የአንድ ሰውን የእጅ ሰዓት የጋዜጣ ርዕስ እንኳን ጥራት ባለው መልኩ ማንበብ የሚችል የሚገርም ሪዞሉሽን ያለው ምስል ማቅረብ ይችላሉ። የኤንአርኦ ሳተላይቶች በደመና ውስጥ ሳይቀር በጨለማና በከርሰ ምድር ውስጥ ሳይቀር ሰርገው መግባትና የማየት አቅም አላቸው። ይህንን ስራ የሚሰራው ይሄ ኤንአርኦ የተባለው የአሜሪካን የደህንነት ክፍል ነው። ከዚህ ውጭ ራዳር ኢሜጂንግ የተባለ ቴክኖሎጂ ይጠቀማል። ምንድነው ይሄ ቴክኖሎጂ? በኃይለኛ አውሎ ንፋስ ውስጥና በጭስ ተሸፍኖ ያለን የጠላት የጦር ሰፈር እንደ ቀን ብርሃን አጥርቶ እንዲያሳይ ያደርጋል። ይሄ ራዳር ኢሜጂንግ የተባለው ቴክኖሎጂ ማለት ነው። ያ ብቻ አይደለም። ይሄ ተቋም ለሲአይኤ፣ ለፔንታጎን እና ለነጩ ቤተመንግስት የጠላትን እንቅስቃሴ በቪዲዮ እና በፎቶግራፍ በቀጥታ ያስተላልፋል። የጠላት ሀገር ሰላይ ከአሜሪካን ሀገር ሚስጥር ሰርቆ እንኳን ቢሄድ ይሄ ኤንአርኦ የተባለው ድርጅት የሳተላይት ምስሎችን በመጠቀም ወደ ኋላ ሪዋይንድ በማድረግ ሰላዩ ከየትኛው ቤት እንደወጣ፣ ምን አይነት መኪና እንደተሳፈረ፣ የት እንደደረሰ እስከ አሜሪካን ጫፍ ድንበር ድረስ የመከታተል አቅም አለው። ለዛሬ 5ቱን አይተናል። በሚቀጥለው ቀን ደግሞ 5ቱን ጨምረን እናያለን። ካፍታ ቆይታ በኋላ ስንመለስ ወደ ዕለቱ አጫጭር መረጃዎች የምወስዳችሁ ይሆናል። ተመልሻለሁ። የዕለቱን አጫጭር ዜናዎች ስነግራችሁ የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ የተናገሩት ንግግር አለ። እኚህ ሰው የተናገሩት ንግግር ምንድነው? አሜሪካና እስራኤል በኢራን ላይ ያካሂዱት ያለው ወታደራዊ እርምጃ ቴህራንን የኒውክሌር ጦር መሳሪያ እንድትታጠቅ ሊያደርጋት ይችላል የሚል መረጃ ሰጥተዋል። ላቭሮቭ አክሎም አሁን ላይ ያለው ውጥረት ከኢራን የኒውክሌር መርሃ ግብር ጋር የተያያዙ ቀሪ የዲፕሎማሲ አካሄዶች አደጋ ላይ የሚጥል ነው ሲሉ ተናግረዋል። ወደፊት ለሚሰነዝሩት ጥቃቶች ብቸኛው አስተማማኝ መከላከያ የኒውክሌር ጦር መሳሪያ መታጠቅ ነው የሚል ድምዳሜ ላይ እንዲደርሱ ሊያደርጋቸው ይችላል የሚል መረጃ ሰጥቷል። እንደ ላቭሮቭ ገለጻ ከሆነ በኢራን ላይ የሚቀጥሉት ጥቃቶች እና ጫናዎች የቴህራንን ስትራቴጂካዊ ስሌቶች ሙሉ ለሙሉ ሊቀይሩት ይችላሉ። ይሄም በመካከለኛው ምስራቅ ያለውን አለመረጋጋት በከፍተኛ ሁኔታ እንደሚጨምረውና ለዓለም አቀፍ ደህንነት ከባድ ስጋት እንደሚፈጥር አስታውቋል። ሌላው የአሜሪካን ፕሬዚዳንት የተናገሩት ንግግር ነው። የአሜሪካን ፕሬዚዳንት ዶናልድ ትራምፕ ልክ በቬኔዙዌላ እንዳደረጉት ሁሉ የኢራንን ቀጣይ መሪ በመምረጡ ሂደት ውስጥም በአካል መሳተፍ እንዳለባቸው ተናግሯል። ፕሬዚዳንቱ ከአክሲዮስ የዜና አውታር ጋር ባደረጉት የስልክ ውይይት ቃለ ምልልስ ወቅት ነው ይህንን የተናገሩት። የኢራን ሁለንተናዊ መሪ የነበሩት አሊ ሀሚኒ ልጅ የሆነው ሞጅታብ ቀጣዩ መሪ ሊሆን እንደሚችል የተለያዩ ዜናዎችን እየሰማው ነው። ነገር ግን ይሄ መሆን የለበትም። ይሄ የማይሆን ጉዳይ ነው። ጊዜያቸውን በከንቱ እንዳያጠፉ እነግራቸዋለሁ። የሃሚኒ ልጅ በጣም ደካማ ነው። ልክ በቬኔዙዌላ ከዴልሲ ሮድሪጌዝ ጋር እንዳደረግነው ሁሉ እኔም በሹመቱ ውስጥ መሳተፍ አለብኝ ሲሉ ተናግረዋል። የመጨረሻው መረጃ የሚሆነው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ የሰጡት ሐሳብ የኢራን የአየር ጥቃት ስጋት ላለባቸው የባህረ ሰላጤው ሀገራት የአየር መከላከያ እርዳታ ጣሊያን ለመላክ ማቀዷን ተናግረዋል። ጣሊያን ብሪታንያን፣ ፈረንሳይንና ጀርመንን በመከተል ወደ ቀጠናው ግጭት እያመራች ትገኛለች። ሜሎኒ በክልሉ በ10 ሺዎች የሚቆጠሩ የጣሊያን ዜጎች እንደሚኖሩና 2000 የጣሊያን ወታደሮችን በዚያ እንደሚገኙ ገልጿል።
ውድ አድማጭ ተመልካቾቻችን ለዛሬ የነበረን መረጃ ይሄን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።